ነች። ራሱ አማራ ክልል የአማራ ክልል ካርታ ኢትዮጵያ አለች አይደለ ለብቻዋ። እቺ ግን የአማራ ክልል ካርታ ናት። አማራ ክልል ምን ምን የቱሪስት መስህብ ሀብቶች አሉን? በካርታ በተለይ የውጭ ዜጎች በካርታ ይፈልጋሉ። ምን ምን አሉ አማራ ክልል ውስጥ የሚጎበኙ ቦታዎች? ያው እዚህ ስትመጣ ሌክ ጣና ወይም ጣና ሐይቅ አለ። እቺ ማለት ነው ጣና ሐይቅ አለ እዚህ ጋር። እንደው የሚጎበኝ የቱሪስት መዳረሻ ቦታ ነው ተብሎ የሚታሰበው። እዚህ ጋር ጭስ አባይ ፏፏቴ አለ። ጭስ አባይ ማለት ነው። ጭስ አባይ እዚህ ጋር ሰሜን ጎንደር ወይም ፋሲል ግንብ አለ። ሰሜን ጎንደር ላይ እሷ ጋር ማለት ነው። እዚህ ጋር ሰሜን ብሔራዊ ፓርክ አለ። ኦኬ እዚህ ጋር ላሊበላ ውቅር አብያተ ክርስቲያን ሰሜን ወሎ ላይ አለ። ኦኬ ላሊበላ ቀደም ስንለው ነው። እነዚህ ሁሉ ቦታዎች በአማራ ክልል ውስጥ ይገኛሉ። አማራ ክልል ምን ምን የቱሪስት መስህብ ሀብቶች አሏቸው? ካርታዋን አይቶ ወደ ወሎ መሄድ ቢፈልግ ወደ ጎንደር እዚህ ሳውዝ ጎንደር ውስጥ ምን ምን አሉ የሚለውን እንዲህ ጎጃም ውስጥ ምን አለ? ዌስት ጎጃም ውስጥ ጭስ አባይ ፏፏቴ አለ። እነሱም እነዚህ ዋግምራ ዞን ደግሞ ኢህዴን ሲታገል አንደኛና ሁለተኛ ድርጅታዊ ጉባኤ አንደኛ ድርጅታዊ ጉባኤ ጀርባ ዮሐንስ የምትባል ቦታ ላይ 1976 ዓመተ ምህረት ሲካሄድ የነበረባት እቺኛዋም ጣባ ዋሻ ትባላለች። ሁለተኛ ድርጅታዊ ጉባኤ 1981 ዓመተ ምህረት ሲያደርግ በትግል ኢህአዴግ ማለት ደርግን ሲታገል እነዚህን ድርጅታዊ ጉባኤዎች በህቡም ሆነ በግልጽ ያደርግ ነበር። የተለያዩ ውሳኔዎችን ሲወስን ስለነበር እነዚህ ቦታዎችም ድርጅታዊ ጉባኤ የተካሄደባቸው ቦታዎች ናቸው። እነዚህ ነው በአጠቃላይ ሙዚየማችን ውስጥ ይሄን ነው የሚመስለው። ወደ ላይ ግን አርት ጋለሪ ወይም የታዋቂ ሰዓሊያን ስዕሎች አሉ። እነሱን ደግሞ እንጎበኛለን። እሺ ጋይሶች አሁን ወር ላይ እንግዲህ ደግሞ ስለ ታሪኮች እንግዲህ በምስል ተስሎ የምታያቸው እንግዲህ እንላለን። ሁላችንም ተከተልን ሁላችንም ወደዚህ እንግዲህ ሙዚየሙ ውስጥ ነው። ይሄ ነው እንግዲህ አሁን ታሪክ የነበረበት ማለት ነው። አሁን ደግሞ ምን ስዕል ጋለሪ አለን። ስዕል ጋለሪ የታዋቂ ሰዓሊያን ስዕሎች ያሉበት ቦታ ነው። አማተር ሰዓሊያን የሳሉት እሱን ትጎበኛላችሁ። ኦኬ አሁን እዚህ ጋር የምናያቸው ወር ላይ እንግዲህ ዘልቆ ማለት ነው። እንግዲህ ዛሬ የምናየው ጋይሶች ሁላችሁም ወደዚህ እንግዲህ ማተሪያል እስካሁን ስናያቸው ቆይቶ በጣም የአማራ ክልል ታሪከኞች ናቸው። እንዴት ነው ነገር ስናይቆየ ነው። አሁን ደግሞ ወደሚቀጥለው ደግሞ እናያለን። እስኪ ሁላችሁም ወደ ተከተሉ። ይሄ ስዕል ጋለሪ ነው ወይም አርት ጋለሪ። ስዕል ጋለሪው እየገባን ነው እንግዲህ አሁን ታየት ስዕል ጋለሪ ተብሎ እንግዲህ የሚጠራ ቦታ እየገባን ነው ጋይሶች። እሺ እዚህ ስዕል ጋለሪያችን ነው። ስዕል ጋለሪያችን በሶስት የተከፈለ ነው። ተፈጥሯዊ መስህብነት ያላቸው ስዕሎች፣ እዛ ጋር ደግሞ የምታያቸው ባህላዊ፣ ማህበራዊ እና ኢኮኖሚያዊ ሁነት ያላቸው ስዕሎች፣ ሶስተኛው ክፍላችን ምን ይመስላሉ እያልን የምናሳይበት የስዕል ጋለሪ ነው። ወይም የስዕል ኤግዚቢሽን የሚካሄድበት ቋሚ የሆነ የስዕል ኤግዚቢሽን የሚካሄድበት የሚታይበት ቦታ ነው። እዚህ የምታዩት ተፈጥሯዊ መስህብ ያላቸው ስዕሎች ወይም ናቹራል ቢዩቲ እያልን የምንጠራቸውን ስዕሎች ነው። በኢትዮጵያ ብቻ የሚገኝ ዋሊያ አይቤክስን እንዲህ በቆዳ ቀርጾ ነው በቆዳ ነው የተሰራው። እሱን የሚያሳይ ነው። ይሄ አርቲስት ለማጉያ ከሳላቸው ስዕሎች ለማጉያ የሳለው ስዕል ነው። ይሄን ያሳያል። ይሄም ዳሽን ተራራን የሚያሳይ ነው። ይሄም ተፈጥሯዊ የሆነ ስዕል ራስ ዳሽን ብንላው እናገኘዋለን በአካል ቦታዎች ማሊያዎች ማለት ነው። እዚህ ጋር ደግሞ ተፈጥሮ መዝገቡ የሚባል ሰዓሊ ነው። እሷና መንደሯ በዚህ ውስጥ በድብቅ እሷ አለች ወይም ሰው አለ በመንደር ውስጥ እሷና መንደሯ ብሎ እንደዚህ ታሪክን ማህበረሰብን የሚያሳይ እዛ ጋር የምታዩት ተፈጥሮ ነው። የገጠሩ ማህበረሰብ ቴሌቪዥን፣ መብራት ምንም በሌለበት ከውጭ ቁጭ ብሎ ጭስ እየጨሰ ጭስ ከጨሰ ጤነኛ ነኝ፣ ጭስ ከጨሰ ሰፈር ሰላም ነው እያለ የገጠሩ ማህበረሰብ ክፍላችን እዚህ ጋር ዋሽንቱን እየነፋ ፀሐይ እየተመታ የሚያሳይ ፎቶግራፍ ነው። ምርጥ የሆነ ያሳሳል ዘዴን አንበሉ የሚባል ሰዓሊ የሳለው ስዕል ነው። ይሄ ስዕል እንደ ተመልካቹ ነው። ስታየው ግን የሚያምር ጭስ ይጨሳል። ሰፈሮች አሉ፣ እዚህ ጋር ጭሱ ማለት ነው። ዛፎች አሉ፣ እሱን ያሳያል። መሬት አለ፣ ሰው በህቡ አለ፣ ውስጥ ታዋቂ ሰው አለ። ግን እሷና ሀገሯ ብሎ የሳለው ሰዓሊው ራሱ ኢንተርፕሬት ያደረገበት ነገር ይኖረዋል። ግን እንደዚህ ስዕልን በእንደዚህ መልኩ ስዕል ነገር ስዕል እያሳየን ስለሆነ አበባ ደስታ ሀጎስ የሚባል
ሰዓሊ አበባን እንዴት እዚህ ጋር ቀስተ ዳመና ወይም ጭስ አባይ ቀስተ ዳመና ተጨምሮበት የጭስ አባይ ፏፏቴን የሚያሳይ ባህር ዳር ውስጥ የሚገኘው ማለት ነው። ኦኬ የጭስ አባይ ፏፏቴን እንዲህ እንደሳለው አጠር አጠር እያደረግን እንጂ በጣም ብዙ ስዕሎች እና ኢኮኖሚያዊ ሁነቶችን የሚያሳዩ ስዕሎች በተለይ በአማራ ክልል ቡና ተሰባስቦ መጠጣት ባህል ነው። ይሄ ባህላዊ የሆነ ባህሉን የሚገልጽ ማለት ነው። የቡና አፈላል ጥጥ ወበራ እያሉ ቅድም እንዳሳየሽ አደማጠጥና የዚህ እንደማጠጥና አፈታተን ማለት ያኗኗር ባህላዊ ኢኮኖሚያዊ ሁነታችን የክልላችን ማህበረሰብ የሚያሳይ ነው። እዚህ ጋር የምታዩት ደግሞ የቤተክርስቲያን ጥምቀት አከባበር በክርስትና እምነቶች ተከታዮች ዘንድ ጥምቀት አከባበር ምን እንደሚመስል የሚያሳይ ያው በአማራ ክልል ተብሎ እንግዲህ በጎንደር ዋናው እንግዲህ 44 አከባበርም ተብሎ የሚጠራው ማለት ነው። ይሄም ደረጀ ለማጉያ የሳለው የለማጉያ ልጅ የሳለው ስዕል ነው። ይሄ ደረጀ ለማጉያ ይባላል። ደረጀ ለማጉያ ማለት ነው። እዚህ ጋርም እንዲሁ ጠለፋ ጎጅ ባህል ቢሆንም አንዱ የባህል እንትን ስለሆነ የባህል ታሪክም ስለሆነ ያው እሱም ለማጉያ የሳለው ጠለፋ አስከፊ ነው። ግን የጠለፋን ጠልፈው ሲሄዱ እንዴ የሚሯሯጥ የሚገላግል ሰው አለ። ያው ብዙ ነገር አለው። እሱም ያሳሳል። ኦኬ ይሄ የሚያስቀር ነው የሚገለግል ነው። እዚህ ጋር ይሄ እንዳይንትን ይዞ ሊሄድ ነው። ኦኬ ይዞ ሊሄድ ነው። እዚህ ጋር ያሳያለ ማለት ነው። የተከተለ ድረሱልኝ እያለች ነው። ኦኬ በጣም ይገርም ነው። ታሪኩ እያየን በአማራ ክልል በጣም ቴይሶች አረ ወደዚህ ቦታ በጣም የሚያስገርምበት ታሪክ። እዚህ ጋርም እናቶች ለመኖር ሲባል ያው እንጨት ይሸከማሉ። ያው ያሳያል። ይሄ እንግዲህ ለመኖር ከሆነ ያው እዚህ ጋርም የልጆች ቡና እያፈሉ ሲጫወቱ የልጆችን ነፃነት የሚያሳይ ነው። ቡና እያፈሉ እንዲህ እያሉ ይጫወታሉ። እሱም የሚያሳይ ነው። ከዛ እነዚህ ምርጥ ስዕሎች አሉ። እነሱንም አየት ታረጋቸዋል። ባህላዊ ቀሚስ ለብሰው የተሳሉ ስዕሎች አሉ። ፎቶግራፍ የሚመስሉ ስዕሎች። አሁን የምን ልብስ ነው? ይሄ የጎጃም ባህል አለባበስ ነው። የጎጃም ባህል አለባበስ ነው። ኦኬ መዝገቡ ሰዓሊ መዝገቡ ነው የሳለው። ሰዓሊ መዝገቧ። ኦኬ እዚህ ያምራሉ። በጣም የሚያምሩ ነው። ደስ የሚሉ ናቸው። እንግዲህ ጋይሶች አረ ወደዚህ እስኪ ቦታ እንመልከተው። ሁላችሁም በጣም እያስታወቅን ያለው እንግዲህ በቃ ደስ የሚል ነገር ነው። ሁላችሁም እስኪ እዛ ታሪካዊ ሁነቶች በጣም ብዙ ስዕሎች አሉ። ይሄ አገው ነው። ይሄ አገው አለባበስ ነው። አገው አለባበስ ማለት ነው። አብርሃም ሰለሞን የሚባል የሳሊ ነው የሳለው። የአገው አለባበስ ምን እንደሚመስል ለማሳየት ነው። ታሪካዊ ሁነቶች ጋር ስንመጣ እዚህ ጋር እንደምታዩት የትግልን ስዕል ነው። ትግልን እንግዲህ እና አፄ ቴዎድሮስ ያሉበት እና አፄ ቴዎድሮስን የሚያሳይ ኦኬ። እንግዲህ በጦር በጎራዴ በጋሻን ሲወጉበት በስንት ዓመተ ምህረት ነው እንግዲህ ሲወጉ የነበረው ይሄን ታሪክ ከ1918 በኋላ ያለው ከ1847 በኋላ ያለውን ታሪክ የሚያሳይ ነው። ይሄ የጀግኖች አባቶቻችን በጦር በጎራዴ አገራችን ለውጭ ወራሪ ላለማስደፈር ያደርጉት ሲወጉበት የነበረው ማለት ነው። እዚህ ጋር አፄ ምኒልክ ነው የጥቁሮች ብርሃን ይሉታል። ብዙ ጊዜ አስብቷል። ሬዲዮ ምን የሌለ በሳቸው ዘመን ያልገባ ቴክኖሎጂ የለም። እሳቸውን የሚያሳይ ስዕል ነው። እሺ ታሪካዊ ሁነትን ነው እና እያየን ያለን። እዚህ ጋር ትግል ሲያደርጉ ጋራ ተራራ መውጣት መውረድ ያለ ነው። ተራራውን ሲሄዱ ነበር፣ ወንዝ ላይ ሲሄዱ ነበር ማለት ነው። ወንዝ ሲሻገሩ እዚህ ጋር እሱን ነው የሚያሳየው። እዚህ ጋር ደግሞ ያው እንግዲህ ጦር ሜዳ ሲወጉበት የነበረው ቦታ ነው ይሄ ትግሉ ማለት ነው። ያው እንደ መሳይ እንደ ወካይ እንጂ ቦታው ራሱ ላይሆን ይችላል። ግን ታጋዮች እንግዲህ በምስል እንግዲህ ሲያሳዩት የነበረ ተራራው እንደዚህ ነው ማለት ነው። ጦሮች ተዋጊዎች ማለት ነው። ጋይሶች እንግዲህ ወደዚህ ቦታ ሲመጡ በጣም አሪፍ ነው። እንግዲህ የምታዩት ነገር በጣም አስገራሚ ነው። ደስ የሚል ነገር ነው እያየን ያለ ነው። እስኪ እንግዲህ እዚህ ጋር ሰዓሊ አሸሽም ይባላል። ዶክተር አምባቸውን እንዲያደርገው በስዕል መልኩ ለሙዚየም ለስዕል አስቀምጧቸዋል። እዚህ ጋር ዲያቆን ናቸው። ዲያቆንን እንዲህ በስዕል መልኩ አስናቀ የሚባል ሰዓሊ ነው። የዲያቆን አለባበስን የዲያቆን አለባበስ ዘዴ ማለት ነው። የቤተክርስቲያን አለባበስ ዘዴ አንድ ዲያቆንን እንዴት አድርጎ እንደሳለው የሚያሳይ የስዕል ጥበብ ነው። በጣም